የዛሬዋ ደንቢ ዶሎ ከተማ በ1914 ዓመተ ምህረት ገደማ ዶሎ በተባለ ነጋዴ ግለሰብ እንደተቆረቆረች ይነገራል። ደንቢ ማለት አንድ የዛፍ ፍሬ ሲሆን ዶሎ ደግሞ የኚሁ ነጋዴ ግለሰብ ስም ነው። ታዲያ ግለሰቡ ለንግድ ወደ ጋምቤላ ይመላለሱ በነበረበት ወቅት ከፀሐይ ሐሩር ለመጠለል በዚሁ ዛፍ ስር ያርፉ ስለነበር የሁለቱ ቃላት ውህደት ደንቢ ዶሎ የሚለውን የከተማይቱን ስያሜ እንደፈጠረ ይነገራል። ዛሬ የቄለም ወለጋ ዞን መቀመጫ የሆነችው እቹ ከተማ በአሜሪካዊው ዶክተር ቶማስ ላምቤ አማካኝነት በወንጌል ከተደረሱ አካባቢዎች ሁሉ ቀዳሚ መሆኗ ይነገራል። ዛሬ የአንድ ዩኒቨርሲቲ፣ የአንድ ስፔሻላይዝድ ሆስፒታልና የሌሎች በርካታ ማህበራዊ አገልግሎቶች ባለቤት ለመሆን የበቃችው ከተማይቱ የበርካታ መንፈሳውያን አባቶች መነሻ መሆኗም ይወሳል። በደንቢ ዶሎ መርሃ ዕውራን ትምህርት ቤት ያለፉትን የቀድሞውን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት የዶክተር ነጋሶ ጊዳዳን ወላጅ አባት ቄስ ጊዳዳ ሶሎንን ጨምሮ ልጆቻቸው ዶክተር ሰለሞን ጊዳዳና ዶክተር ነጋሶ ጊዳዳ፣ ዶክተር ሌንጮ ለታ፣ ዶክተር ገመቺስ ብሩ፣ ዶክተር ገመቺስ ደስታና ሌሎችም መነሻቸው የደንቢ ዶሎ ከተማ መሆኗን ነዋሪዎቿ ይናገራሉ። አሁን በአንድ ታሪካዊ ስፍራ እንገኛለን። ሕይወት ቴሌቪዥን በደንቢ ዶሎ ከተማይቱን ታሪካዊ የሚያደርግ ከወንጌል ጋር የተያያዘ የቆየ ትልቅ ታሪክ እንዳላት በሚያሳይ አንድ ስፍራ አለን። ይህ ስፍራ ምንድነው? መቼ ተመሰረተ? ከወንጌል ጋር የሚያያዝበት የታሪክ ሂደትስ ምን ይመስላል? አጠገቤ የደንቢ ዶሎ ከተማ ቃለ ሕይወት ቤተክርስቲያን የቁጥር 1 መሪ አገልጋዮችና መሪዎች አሉ። ከነሱ ጋር ቆይታ እናደርጋለን። እስቲ ይሄ ስፍራ ከታሪክ አንጻር እንዴት ይገለጻል? ይሄ ከጀርባችን የሚታየው ቤት ከወንጌልና ከደንቢ ዶሎ ታሪክ አንጻር እንዴት ይገለጻል? እስቲ እናንተ የደንቢ ዶሎ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን እንደተነገረው መሪዎችና አገልጋዮች ነን በዚህ ቦታ ያለነው። ይሄ ያለንበት ቦታ መጀመሪያ ደጃዝማች ብሩ የሚባሉ የቄለም ገዢ የነበሩት በአካባቢው በተነሳ የወረርሽኝ በሽታ ከውጪ ከሱዳን ምድር ላይ ጥያቄ ጠይቀው በተደረገላቸው እገዛ ዶክተር ላምቤ የሚባሉ የውጪ ሰው መጥተው በዚህ ቦታ ላይ ሕክምና ሙያ ሰርተው እንደገና ሕክምና ካደረጉ በኋላ የክርስቶስ ኢየሱስንም ወንጌል በዚች ምድር ላይ ሰብከው ያለፉበት ቦታ ላይ ነው ታሪካዊ ቦታ ቁመን ያለነው። ይሄ ከኋላችን ከጀርባችን የምታየው የመጀመሪያ ቤተክርስቲያን ነው። ይሄ ቦታ ሳር ቤት ነበረ። በአሁኑ በቅርብ ጊዜ ነው ይሄን በእንደዚህ አይነት መልክ ያለው። አርብ ቀን ድሮ ጥንት በነበረ ጊዜ በ60ዎቹ መጀመሪያ አካባቢ ላይ የክርስቶስ ኢየሱስ ፊልም እየታየ ሰዎች እየተጋበዙ በዚህ ቦታ ላይ ፊልም ያው ነበረ። ከዛ በኋላ በዚህ ቦታ ላይ የሕክምና ጣቢያዎችን በመስራት የሕክምና በማቋቋም ከዚህ ወደ ደቡብ ምድር ሄደው ቃለ ሕይወትን ቤተክርስቲያን ከማቋቋማቸው ከመመስረታቸው በፊት ከአሜሪካን ጋር በተደረገው ድርድር የጂን ኦር ሃር ሆስፒታል አሜሪካን ሚሽን ሆስፒታል የሚባል እዚህ ቦታ ተቋቁሞ ለዛ አካባቢ ለተወከለች ሰው ሰጥተው ነው ከዚህ ቦታ ላይ የሄዱት። ከዚህ ነው ወደ ደቡብ መስመር ላይ ሄደው የቃለ ሕይወትን ቤተክርስቲያን የመሰረቱት። ስለዚህ ይሄ ቦታ ታሪካዊ ቦታ ነው ብለን እንወስዳለን። ከዚህ በተጨማሪ ደንቢ ዶሎ ዘማሪያኑን መገርሳ በቀለ፣ ጳውሎስ ተገኝ፣ ያደሳ ሼሪና አዲሱ ቀንሃና ጉርሜሳ ተስፋዬን ለወንጌላውያን አማኞች አበርክታለች። የዚህች አጭር ዘጋቢ ፊልም አብይ ትኩረት በደንቢ ዶሎ ከተማ ማዕከላዊ ስፍራው ላይ የምትገኘው የደንቢ ዶሎ ቁጥር 1 ቃለ ሕይወት አጥቢያ ቤተክርስቲያን ነች። በቄለም ወለጋ ውስጥ ከሚገኙ 12 ወረዳዎች መካከል በ8 ወረዳዎች ውስጥ የተለያዩ አጥቢያዎችን መትከል የቻለችው የኢትዮጵያ ቃለ ሕይወት ቤተክርስቲያን መላው ወለጋ ካሏት አጥቢያዎች መካከል በተሻለ የላቅ ደረጃዎች ላይ ከሚገኙት የደንቢ ዶሎ ቁጥር 1 አጥቢያ ቃለ ሕይወት አንዷ መሆኗ ይታወቃል። ለመሆኑ ይህች አጥቢያ እንዴትና መቼ ተመሰረተች? ፓስተር ፍሳ ተስፋዬን፣ ፓስተር ያዕቆብ ቢራቱን፣ ፓስተር በላይ መልካንና ፓስተር አበበ ብርሃኑን የመሳሰሉ መጋቢ ወንጌል
የፈለሱባት ደምቢዶሎ ዛሬ ደግሞ በከተማይቱ ማዕከላዊ ስፍራ ላይ በከተመችው የደምቢዶሎ ቁጥር 1 ቃለ ሕይወት አጥቢያ ቤተክርስቲያን አማካኝነት እጅግ አበረታች የወንጌል አገልግሎት በማበርከት ላይ ትገኛለች። ስሜ አዳነ አፈወርቅ እባላለሁ። የአምስት ልጆችና የአንድ ሚስት ባል ነኝ። እኔ 1998 ወደ ደምቢዶሎ በራሴ በግል ስራ በንግድ የሚተዳደር ሰው ስለሆንኩ እዛ ሄጄ ነበረ። በዛ ጊዜ ለመጀመሪያ ጊዜ ቃለ ሕይወት ቸርች ፕሮግራም ለመካፈል ሲሄድ ቃለ ሕይወት ቸርች አካባቢ ላይ ስለሌለች በቃ በውጭ ቤት ሲጸልይ ነበረ። ሲጸልይ እግዚአብሔር ደግሞ በውጭ ጸጋ ሳመጣ ለምን ቃለ ሕይወት ቸርች ከሌለች ቃለ ሕይወት ቸርች እዚህ አንከፍትም በሚለው ከ6 ልጆች ጋር ተነጋገረን። ወይዘሮ ሙሉ ብሩ የምትባል ሴትዮዋ ጋር ለዘመናት ተዘግተው የቆየውን ቤት ተከራየን። በ3000 ብር ተከራይተን ለ6 ወር 18000 ብር ከፍዬ ቦታውን ያዝ ነው። ስንይዝ የቴሌ መስመር የሚዘረጉ ልጆች ያለ ማታ አዳር ጸሎት እየጸለየ እያለን ያለ እውቅና ለምንድን ነው የምትበጠብጡም ብሎ 300 ሰው ገብተውኛል ሲረብሹን። በሩ ክፍት ነው ግን መስኮቱን እየደበደቡ ውጡ ሲሉን፣ ከዛ በኋላ እግዚአብሔርን ነው የምንጸልየው ሲባል 300 ሰው እንግዲህ 6 ሰው ላይ ገብቶ ምን አይነት አደጋ እንደሚፈጥር ያው ማሰብ ከባድ ነው። በጣም ትኩሳት አለው፣ ህመም አለው። ከዛ በኋላ በሩ ክፍት ነው። እግዚአብሔር ጋር ደግሞ ስንጸልይ እኔ ኃይላቸውን ይዣለሁ ይል ነበር። ኃይላቸውን ይዣለሁ ዝም ብሎ ነው የሚፎክሩት። ኃይላቸውን ይዣለሁ አይነኩንም ብሎ መልእክት ይመጣ ነበር። ከሌሊቱ 9 ሰዓት ጎን አንድ ክፍል ያለው እነሱ ተከራዩ፣ እኛ ትልቁን ቤት ተከራየን። ከዛ በኋላ ውጡልን በቃ እዚህ ጋር እኛ እንተኛለን፣ ጸሎት አያስፈልግም አሉ። በዛች ሌሊት ወጣን። ወዲያውኑ ወለጋ ክፍለ ማህበር ላይ ነቀምት አጥቢያ ቤተክርስቲያን ወዲያውኑ ስልክ ተለዋወጠን። ከዛ ቦታ ላይ ወንድማችን ተስፋ ያበራ ከዛ መጣና ለጸጥታ አካል፣ ለፖሊስ አካል፣ ለአብያተ ክርስቲያን በቀን 14 10ኛ ወር 2001 ላይ ለሁሉ ቤተክርስቲያን አጥቢያና ፖሊስ ጸጥታ አካል ደብዳቤ አስገብተን ሐሙስ ለ9 ሰዓት ፕሮግራሙ ጀመር ነው። ስሜ መጋቢ ዳዊት ረጋሳ ይባላለሁ። የደምቢዶሎ ቃለ ሕይወት ቤተክርስቲያን ቁጥር 1 አገልጋይ ነኝ። በመጀመሪያ የማቀርበው የደምቢዶሎ ቃለ ሕይወት ቤተክርስቲያን እንዴት እንደተመሰረተች በ2001 ሐምሌ 14 ሐሙስ ዕለት ከሰዓት ነው። በዚያ በአንድ ትንሽ ክፍል ውስጥ አምልኮን ጀመረች እና ከዛ በ6 ሰዎች ነው እቺ ቤተክርስቲያን አምልኮን የጀመረችው። ለስራ ብሎ ከመጡ ከደቡብ ሰዎች ማለት ያው አማርኛ ተናጋሪ ልጆች ነው፣ በእነሱ ነው የተጀመረው እና በዛ በትንሽ ክፍል ውስጥ አምልኮን ጀምሮ እግዚአብሔርን በእውነትና በመንፈስ እያመለኩ እግዚአብሔርን ቃል በሙላት እየተነገረ የእግዚአብሔር ክብር እየተገለጠ ወንጌልን በኃይል በውጭም በውስጥም እየተሰበከ ለብዙ ልጆች የማዳን ምክንያት ሆኖ በዚህ ከተማ ውስጥ ታዋቂ የነበሩ ጌታን የሌላቸው በጨለማ በሰይጣን አሰራር በተለያየ ሱስ ታስሮ የነበሩ ስራ የሌላቸው መኖሪያ ቤት የሌላቸው ጌታን ከተቀበሉ በኋላ ህይወታቸው ተቀይሮ የዚህ ቤተክርስቲያን አገልጋይ አማኝ በመሆን ዛሬ በቤተክርስቲያን ደረጃ አገልግሎት ዘርፍ ላይ እያገለገሉ ናቸው። ስሜ አለማየሁ አብዲሳ እባላለሁ። የደምቢዶሎና አካባቢ
የቃለ ሕይወት ቤተክርስቲያን አጥቢያዎች ታዳጊ ህብረት ሰብሳቢ ነኝ። በእኛ አካባቢ የቃለ ሕይወት ቤተክርስቲያን የተጀመረው በ2001 ነው። ማለትም ከዚህ ከደንቢ ዶሎ ቁጥር 1 ነው የተጀመረው። በአሁኑ ጊዜ ከደንቢ ዶሎ ቁጥር 1 ጀምሮ ተስፋፍቶ ጌታ ረድቶን 27 አጥቢያዎችና 23 የአምልኮ ጣቢያዎች አሉን። በአጠቃላይ ማለትም በአንድ ላይ 50 ቤተ ክርስቲያናት አሉን ማለት ነው። በእኛ ታዳጊ ህብረት ስር የሚተዳደሩ እና በዚህ በአጭር ጊዜ ውስጥ ማለትም በ16 ዓመት ጊዜ ውስጥ እግዚአብሔር ረድቶን እስከ 50 ቤተ ክርስቲያን ማስፋፋት ቀላል ነገር አይደለም። ዋጋ የሚያስከፍል በጣም የሚከብዱ ነገሮችም ነበሩ። እስካሁን ግን በእግዚአብሔር እርዳታ ቤተ ክርስቲያናት እየተስፋፉ አምልኮ ጣቢያዎችም እየተተከሉ ናቸው። ሌሎችም አምልኮ ጣቢያዎች ወደ አጥቢያ እያደጉም ናቸው እና ብዙ የእግዚአብሔር ስራ በዚህ አካባቢ እየተሰራ ነው። ብዙ ታድሶ መጥቷል በእግዚአብሔር እርዳታ። በዚህች ቃለ ሕይወት ቤተክርስቲያን በኩል ወደ ምዕራብ ወደኛ አካባቢ በዚህች ቤተክርስቲያን በመምጣቷ በኩል ጌታ አካባቢያችንን የመንፈሳዊ እንቅስቃሴ እያሳደሰ ትልቅ ነገሮች እየተሰራ ነው። ብዙዎችም ጌታን እየተቀበሉ በተለይ በደንቢ ዶሎ ቁጥር 1 በኩል ብዙ ጌታን ያላወቁ ሰዎች ወደ ጌታ መጥተዋል። ይህቺ ቤተ ክርስቲያን በርካታ ነፍሳትን ወደ እግዚአብሔር መንግሥት ከማፍለስና ሁለንተናዊ አገልግሎትን ከማበርከት አንጻር ያደረገቻቸው እንቅስቃሴዎች አያሌ ወጣቶችን ከሱስ ቀንበር አላቆ ራስን እስከ መቻል የዘለቀ አገልግሎት በመሆን እርቆ መሳፍንት አበርክቶ አድርጓል። ማን ይናገር የነበረ እንዲሉ በዚቹ አጥቢያ የወንጌል ስርጭት አገልግሎት ከሱስ የተላቀቁ ከጎዳና ተዳዳሪነት ሕይወት የተፋቱና የተረጋጋ የግል ሕይወት በመመስረት ዛሬ ቤተ ክርስቲያንን በማገልገል ላይ የሚገኙ ወገኖች ይመሰክራሉ። እኔ ስሜ ቅጤሳ ተርፋሳ ቀኖ እባላለሁ። ተወልጄ ከነቀምቴ ከተማ ነው። እዛ በነበርኩበት ጊዜ ኦርቶዶክስ ነበርኩ። እዛ የነበረን ጊዜ ቃለ ሕይወት አጠገባችን እዛ ስላለ አናቀም ቃለ ሕይወት መሆኑን እዛ ድንጋይ እየወረወረን ነበር። እዛ ድንጋዩን እየወረወረ እነሱ ይጸልያሉ፣ ይጮዋሉ። ምንድነው ከየት መጥቶ ነው ወደኛ እየጮየ ያለ ብለን ድንጋይ እየወረወረን ነበር። በዛው እኔ ጠፍቼ በሁለት ሳምንት በኋላ ጠፋውና ወደዚህ ወደ አዲስ አበባ ሄድኩ። መጀመሪያ አዲስ አበባ እጄ አማርኛን አልችልም። እዛ ደርሼ ፈርቼው ወደዚህ ተመለስኩና ነቀምቴ አድሬ ደንቢ ዶሎ ኦሮምኛ የምናገሩ ቦታ ሄዳለሁ። ቋንቋ ስለማልችል እዛ መሄድ አለብኝ ብዬ 96 መስከረም 25 ወደዚህ ወደ ደንቢ ዶሎ መጣሁ። ወደ ደንቢ ዶሎ መጥቼ እዚሁ እየኖርኩ እያለ አደግኩ። አድጌ ወደ ሱስ ገባው። በዛው ጠፍቼ ነው የወጣው። በዛው ጠፍቼ ወጥቼ ወደዛ ወደ ጋምቤላ ነው ሄድኩ። በሱስ ተይዤው ማለት ነው። ጋምቤላ ይዤ እዛ ተቀምጬ እዛም ሱዳን ይገባለሁ ብዬ የሮጥኩ እያለ በዛ አሁንም ተጣልቼ ወደዚህ ወደ ደንቢ ዶሎ ተመለስኩ። ወደ ደንቢ ዶሎ ተመልሼ መጥቼው እዛ 8 ወር ነው የተቀመጥኩ ጋምቤላ። ተመልሼ መጥቼ 2001 ወደ 11ኛ ውስጥ እዚሁ ያለው የኔ ጓደኛው ነው መለሰ ይባላል። አሁን እሱ ፓስተር ሆኖ አዲስ አበባ ነው ያለው። አሁን አንተ ጌታን አትቀበልም አለኝ። ምንድነው ጌታ የምትሉት የትኛው ነው አምጡ አልኩ። ከዛ እሱ አይደለም እንደዛ አይደለም ብሎኝ አሳመነኝና እሺ በቃ ብዬ እኔ አሁን ጫት ይገዛለሁ ብዬ የሆነ ልጆቹን አስቀምጬ ጫት ይገዛለሁ ብዬ የሮጥኩ ያለው በዛው ያዥ በቃ እውነትም ይሰጣሉ አለኝ። እውነት ይሰጠኛል ብዬ ከሱ ጋር ሄድኩኝ። ከዛ በኋላ ምንም የሌለው ሰው አደኩና ይሄ ጌታ ምንድነው እኔን እንደዚህ ያደረገኝ ብዬ የመሰከርኩ ሄድኩ። ከዛ ብዙ ሰዎች መጡና ጓደኞቼም መጡ። እኔ በዚህ ውስጥ ሆኜ ጌታንን የተቀበልኩ ሁሉን ነገርም እየተማርኩ ሁሉም ነገር እየተረዳው ያለው እዚህ ቸርች ውስጥ ሆነን ቃለ ሕይወት የሚባል አሁን እኔ ቃለ ሕይወት በቃ እንደ ስም ነው፣ ደስ የሚል ስም ነው። ለምን የወጣውበት ቦታና እየተናገርኩበት አሁን ቁጭ ብዬ ያወራን አይደለም። እሺ ስሜ ኢካ መኮንን ይባላለሁ። የደንቢ ዶሎ ቃለ ሕይወት ቁጥር 1 አባልና ከመሪዎቹ አንዱ ነኝ። እግዚአብሔር ይመስገን
ዛሬ ይደርሰናል። ዛሬ እንዲደርስ ያደረገኝ ጌታ ኢየሱስ ክርስቶስ ስሙ ከፍ ይበልን። ታሪኬ ብዙ ነው። በጣም ከሚያሳዝን ቦታ ነው የመጣሁት። ጥሩ ቦታ አልነበርኩኝም። ታሪኬ አጫሽ ነበርኩኝ፣ ቃሚ ነበርኩኝ፣ ተደባዳቢ ነበርኩኝ። ዩኒቨርሲቲም ሲገባ በጣም ኃይለኛ ጅማ ዩኒቨርሲቲ ተመሬ እዛ ቦታም ጅማም በጣም ተበላሸው። ጫት፣ ጋንጃ፣ ሺሻ አይቀራኝም። እኒህንም ሁሉ ሲያደርግ ቤተሰብ አያውቁም። ተደብቄ ያደርጋለሁ እና ተመርቄ ሲወጣም ስራ ሲይዝም የመጠጥ ኢቨን መጠጦቹን መዝግቤ ለጓደኞቼ ስል ለጓደኞቼ ብዬ እኔም መዝግቤ መጠጣት ጀመርኩኝ። ጥሩ ሁኔታ አልነበርኩኝ። መጥፎ ቦታ ነው የነበርኩኝ እና በጣም የሚያሳዝን ቦታ ነው የነበርኩኝ። ህይወቴን እስከ መጥላት ህይወቴን ለማጥፋት ራሱ ስንቴ። እኔ ጉተማ ፍቃዱ እባላለሁ። እኔ ተወልጄ ያደግኩት እዚህ ደምቢዶሎ ከተማ ነው። 2004 እዚህ ቃለ ሕይወት ቸርች መጣው። እዚህ ሳልመጣ በፊት እኔ ኦርቶዶክስ ተከታይ ነበርኩ። እኔ ያኔ ሌባ ነበርኩ፣ ጫት ቃሚ፣ አጫሽ፣ እኔ ዱርዬም ነበርኩ። እኔ 50 ኪሎ ነበርኩ ያኔ። እግዚአብሔር ይሄ ሁሉ ታሪክ ቀይሮ እዚህ ከገባው በኋላ እግዚአብሔር ታሪኬም ቀይሯል። እኔ ስራም ሰርቼ ተቀይሬ ቤትም ሰርቼ እግዚአብሔር ይመስገን ዛሬ ጥሩ ሁኔታ ላይ ነው ያለው። ስሜ ገመቹ ማሞ እባላለሁ። የመጣሁት ከዚህ በፊት ኦርቶዶክስ ተከታይ ነበርኩ። ከዛ በኋላ የዚህ ቸርች አባል ሆኜ የመጀመሪያ አዲስ ነፍስ ነኝ። የደምቢዶሎ ቁጥር 1 ቃለ ሕይወት አጥቢያ ቤተክርስቲያን የወንጌል ገድል በዚህ ብቻ አያበቃም። አጥባይቱ የተከለቻቸው 11 አዳዲስ አጥቢያዎች ሌሎች 12 አዳዲስ አጥቢያዎችን በመውለድ ቁጥራቸውን ወደ 23 ለማሳደግ በቅተዋል። ከዚህ በተጨማሪ 26 ተከላ ጣቢያዎችን በማደራጀት ራስን አስችሎ ወደ አጥቢያ የማሳደግ እንቅስቃሴዎች ቀጥለዋል። አጥቢያ የአገልግሎት አድማሷን በማስፋት በወህኒ ቤቶች፣ በሆስፒታልና በንግድ ማዕከላት ጭምር የተደራጀና የተቀናጀ የወንጌል ስርጭት በማካሄድ ላይ ትገኛለች። አጥቢያይቱ አስፈላጊውን የሰው ኃይልና በጀት በመመደብ በምታካሄዳቸው የወንጌል ስርጭት እንቅስቃሴዎች በአንድ ዓመት ውስጥ ብቻ ከ100 እስከ 150 የሚሆኑ አዳዲስ ነፍሳት ወደ ጌታ መንግሥት በመቀላቀል ላይ ይገኛሉ። በዚሁ የወንጌል ስርጭት እንቅስቃሴዋ አዳዲስ አጥቢያዎችን እየተከለች እስከ ጋምቤላ ድንበር የዘለቀችው የደምቢዶሎ ከተማ ቁጥር 1 ቃለ ሕይወት አጥቢያ ቤተክርስቲያን በከተማይቱና በዙሪያ ለሚገኙ ሌሎች ወንጌላውያን አማኞች ቤተ እምነቶች ምሳሌ ለመሆን በቅታለች። ከዚህ ቀደም የተከለቻቸውን አጥቢያዎችና ያደረጃቻቸውን 26 የተከላ ጣቢያዎችን ሳይጨምር በዚህ በያዝነው የ2017 ዓመተ ምህረት ብቻ ሌሎች 6 አዳዲስ የተከላ አጥቢያዎችን በማደራጀት ላይ ትገኛለች። የደምቢዶሎ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን የሁሉ መንፈሳዊና ሁለንተናዊ እንቅስቃሴዋን ሰምሮ የአባላትን ቁጥር ከጊዜ ወደ ጊዜ ለማሳደግ በቅታለች። በዚሁ መሰረት በአሁኑ ወቅት ከ388 ወንዶች 423 ሴቶችና የ280 ሕፃናት እናት ለመሆን በመብቃቷ የአባሎቿ አጠቃላይ ድምር 1091 ሊደርስ ችሏል። ይሁንና እነዚህ ሁሉ እንቅስቃሴዎች የረጅም ጉዞዋ መጀመሪያ ብቻ እንደሆኑ የተረዳችው የደምቢዶሎ ቁጥር 1 ቃለ ሕይወት አጥቢያ ቤተክርስቲያን በቀጣይ ዓመታት የምትከናውናቸውን በርካታ እንቅዶችን ወጥና በመንቀሳቀስ ላይ ትገኛለች። በአሁኑ ወቅት በኪራይ ቤት ውስጥ በማምለክ ላይ የምትገኘው ቤተክርስቲያኒቱ ከበርካታ ዓመታት በፊት የግሏን ይዞታ መግዛት ብትችልም የግንባታ አቅም ስላነሳት እስካሁንም ባለችበት የኪራይ ቤት አምልኮ ቀጥላለች። በዚህ ሁሉ ቻሌንጅ አሁን ያለችው ቤተክርስቲያን መጀመሪያ የነበረችው ቃለ ሕይወት
እግዚአብሔር ወይ ሰው ብዛቱን ያያል። እግዚአብሔር ግን በየዘመናት መካከል ቤተክርስቲያን ከማጋ አጀንዳ እንዳለች ወዴት ትልቅ ደረጃ እንደሚደርስ እግዚአብሔር እይታ ግን ውስጥ ላይ ነበረ። ቃል ይመጣ ነበረ። ከኋላ ብዙ ትውልድ አለ፣ ቻሉት፣ አይዟችሁ፣ የዛሬው መከራ አትዩት፣ ከኋላ ብዙ ትውልድ የሚከተል ትውልድ አለ ይባል ነበረ። እኛ ድምጽ ነው ስንሰማ፣ ነገር ግን ስንሰማ ድምጽ ብቻ ነበረን። አሁን ግን ይሄን በአይናችን ስናይ የመጨረሻ የበረከት ተካፋይ በህይወታችን ሳንጎል ሳንሞት ሳንጠፋ ሁላችን የዚህችን ቤተክርስቲያን ይሄ ደግሞ የዚህ ህዝብ እና የዚህች ቃለ ሕይወት መብዛቷን ማየት ለኔ ትልቅ አድቫንቴጅ ነው፣ ትልቅ ተስፋ ነው። ያኔ ድምጽ ነበረ። አሁን ግን በአይናችን በማየቴ በጣም ደስ ብሎኛል። ዛሬ ህዳር 20 2017 ዓ.ም ህይወት ቲቪ በቄለም ወለጋ ርዕሰ መዲና በደምቢዶሎ ከተማ ተገኝቷል። ይህ ከጀርባ የምታዩት ቤተክርስቲያን በደምቢዶሎ ከተማ የሚገኘው የቃለ ሕይወት ቁጥር 1 ቤተክርስቲያን ነው። ቤተክርስቲያኒቱ በዚህ አካባቢ ወይም ደግሞ በዚህ ይዞታ ላይ የምታመልከው በኪራይ ነው። ከፍተኛ ብር እየተከፈለ ብዙ ዋጋ እየተከፈለ ቤተክርስቲያን በኪራይ ነው ያለችው። ምክንያቱ ምንድን ነው? ከዚህ ቀጥሎ እንመለከታለን። ውድ የህይወት ቲቪ ቤተሰቦች እንግዲህ አሁን እንዳሳየናችሁ የደምቢዶሎ ቁጥር 1 ቃለ ሕይወት ቤተክርስቲያን በዚህ ትይዩ በኪራይ ያመለከች ትገኛለች። አሁን የምንገኘው ቤተክርስቲያኒቱ ከዓመታት በፊት በግዢ ባገኘችው ይዞታ ላይ ነው። እዚህ ስፍራ ላይ እንደምናየው የቤተክርስቲያኒቱ አገልጋይ መሪዎች ከኔ ጋር አሉ። የቤተክርስቲያኒቱ ቤተሰብ ማህበረሰብ በዚህ ስፍራ አለ። መሪዎችን ጨምሮ በተለያየ መዋቅር ውስጥ የሚያገለግሉ የደምቢዶሎ ቁጥር 1 ቃለ ሕይወት ቤተክርስቲያን መሪ አገልጋዮች በዚህ ስፍራ ይገኛሉ። በቀኝ በኩል አንድ ሌላ ግቢ አለ። በግራ በኩል ሌላ 2 ይዞታዎች ናቸው ተገዝተው አንድ ላይ መርጅ የተደረጉትና አገዛዙ ምን ይመስላል? ግቢው ደግሞ በምናይበት ጊዜ እጅግ በሚያሳዝን ሁኔታ ያልተሰራበት ያልተገነባ ገና ብዙ መሰረተ ልማት የሚጠይቅ ነውና ምክንያቱ ምንድነው? ቆይታችንን ከነዚህ አገልጋይ መሪዎች ጋር እናደርጋለን። እንግዲህ ፓስተር ለተመልካቾቻችን ራስህን አስተዋውቀህ እስቲ አንዳንድ ጥያቄዎችን እጠይቅሃለሁ። እኔ መጋቢ ዳዊት ረጋሳ ይባላለሁ። የቁጥር 1 ቤተክርስቲያን አገልጋይ ነኝ። በጣም ጥሩ። እንግዲህ አሁን የምንገኘው የደምቢዶሎ ቁጥር 1 ቃለ ሕይወት ቤተክርስቲያን በሁለት የተለያዩ ጊዜያት በሁለት ዙር 2 ይዞታዎችን ገዝታ አንድ ባደረገችው ቅጥር ግቢ ውስጥ ነውና ምናልባት ምንድነው ይሄ ስፍራ መቼ ነው የተገዛው? ይሄኛው መቼ ተገዛ? ያኛው መቼ ስንት? እንደው ከሚለውን ጀምር። ያው ይሄኛው በፊት የተገዛ ነው። ከ8 ዓመት በፊት ነው የተገዛው። በ1 ሚሊዮን አካባቢ ብር ነው የተገዛው። ከዛ ደግሞ በመቀጠል ይሄኛው 2015 የዛሬ 2 ዓመት ማለት ነው። ከጀርባ ያለው ይሄኛው በ2 ሚሊዮን ነው የተገዛው እና ቤተክርስቲያናችን ከፊት ለፊታችን ያለው አዳራሽ ያው በክራይ የግለሰብ ቤት ነው የምናመልከው። እዛ ክራይ ቤት ውስጥ ሆነን ነው እንግዲህ እነን ይዞታ ገዝተን በእንዲህ አይነት ሁኔታ ያለው። እንግዲህ እኔ ከደረስኩበት ጊዜ ጀምሮ ባለኝ መረጃ ኪራዩ በጣም ከፍተኛ እንደሆነ እናንተ የራሳችሁ ሰፊ ግቢ ያለ እዚህ ገብታችሁ ማምለክ እንዳልቻላችሁ ነው። አመታት አልፈዋል። በጣም በርካታ አመታት አልፈዋል። ይሄንን ይዞታ ከገዛችሁ እንደገና ይዞታ ደግሞ የህልውና ጥያቄም ተጋርጦበታል። ተይዞ የማይለማ ቦታ በአሁኑ ጊዜ መንግስት የራሱን እርምጃ የሚወስድበት ሂደት አለና ችግራችሁ ምንድነው? ያው እንግዲህ ቤተክርስቲያናችን የወንጌል ስራ ነው የምትሰራው። ብዙ ተከላ ቸርቾች አሉ። በእኛ ስር ደግሞ ብዙ ነፍሳት አሉ። የወንጌል ስራ እንሰራለን። በክራይ ቤት እያለን ከዛ ከክራይ ክፍያ
በተጨማሪ ለዚህ ቤት መስሪያ ባጀት ስላጠረን ነው እስካሁን በክራይ እንድንቆይ ያስገደደን እና አቅም አጥቶን ነው። በአጠቃላይ እንግዲህ ውድ የሕይወት ቲቪ ተከታታዮች አንዳንድ ቤተ ክርስቲያናት የቦታ ግዢ መፈጸም አቅቷቸው በኪራይ ብዙ ስቃይ ያሉ እንደ ደንቢ ዶሎ ቁጥር 1 ቃለ ሕይወት ቤተ ክርስቲያን ያሉ አጥቢያዎች ደግሞ ቦታ በራሳቸው ጥረት ገዝተው ማንንም ሳያስቸግሩ የራሳቸውን ይዞታ ካመቻቹ በኋላ መስሪያ መገንቢያ በማጣት እንዲህ አይነት ችግሮች ይጋረጣሉና እንግዲህ ያሉትን የሌሎች መሪ አገልጋዮችንም አስተያየት እንቀጥላለን። ሌላ እንግዳ አጠገብ ያለ ስምህንና አገልግሎትህን? እሺ አታድሬሶ እባላለሁ። የደንቢ ዶሎ ቃለ ሕይወት ቁጥር 1 አባል ነኝ። እንደገና ደግሞ የልማት ዘርፍ አባል ነኝ። የቤተ ክርስቲያን መስሪያ ሰሪ ኮሚቴ ውስጥም ነኝ። የልማትም አባል ነኝ። የቤተ ክርስቲያን ግንባታ ኮሚቴም አባል ነኝ። ግንባታ ኮሚቴ አባል ነኝ። ስለዚህ በጣም ለነገሩ ቅርብ ነህ። እስቲ እባክህ። ስለዚህ ቤተ ክርስቲያን ስለ ቁጥር 1 ቃለ ሕይወት ቤተ ክርስቲያን አሁን ያለችበት ቤተ ክርስቲያን የውርስ ነገር ነው። ነገ ምን ላይ እንደምንደርስ አናቅም። ነገ ውጡ ልንባል እንችላለን፣ የምንሄድበትን አናቅም። እቺ ሀገርም ሆነ ቤተ ክርስቲያን ችግር ውስጥ በነበረችበት ጊዜ ነው ይሄ ቤተ ክርስቲያን የተገዛው። ይሄ መሬት ይሄኛውም የተገዛው። ነገር ግን ቃለ ሕይወት ቤተ ክርስቲያን ስራዋ ለነፍሳት እንጂ ካፒታል ለማከማቸት አይደለም። ቤተ ክርስቲያንን በየገጠሩ ወንጌል በሌለበት አካባቢ አሁን እኛን ብትወስዱ ከከተማ ውስጥ ከማይረባ ቦታ ነው ሰብስባ ያመጣችን ቃለ ሕይወት ቤተ ክርስቲያን። የምትሰራው ነፍሳት ላይ እንጂ ነገሮችን ሳንቲም በማከማቸት አይደለም። ሳንቲም ይገኛል፣ ልማት ላይ ይወጣል፣ ድሃን በመርዳት ብዙ ልማት አለ እዚህ ውስጥ። እዚህ ደንቢ ዶሎ ቤተ ክርስቲያን ውስጥ ራሱ ብዙ ተከላዎች አሉ። ገጠር ላይ ብዙ ቤተ ክርስቲያን ተከላ አለ። እነዛን ባተክላቸው እቺን ቤተ ክርስቲያን መስራት አቅታትም። ነገር ግን ዓላማዋ ተደራሽነቷ ነፍሳትን ማዳን፣ ወንጌል በሌለበት ለወንጌል ስራ ብላ ነው እንደዛ ኢኮኖሚያ የወደቀው። ስለዚህ በውጭ ሀገርም ያሉ በሀገር ውስጥም ያሉ የቃለ ሕይወት ቤተ ክርስቲያን ሁላቸውም ምእመኑም ቤተ ክርስቲያኑም እጁን እንዲዘረጋ የእግዚአብሔርን ቤት አብረን እንስራ። እንደምታዩ ይሄ እኛ የምናመልክበት ቤተ ክርስቲያን የግለሰብ ነው። ነገ ጭቅጭቅ ውርስ ቢነሳ ውጡ ልሉን ይችላሉ። ኪራዩም በጣም ውድ ነው። ለምሳሌ ኳየሮች የሆነ ፕሮግራም ካለ ስብሰባና ኳየር እንኳን የሚለማመዱበት ቦታ የለንም። እንደምታዩ ይሄ ጥሩ ቤት ነው። ይሄ ጥሩ መሬት ነው። ሰፊ መሬት አለን። ለዛ ነው መስራት ያቃተን። ህብረት ማጣት ወይ ሳንቲም ማጣት አይደለም። ሳንቲማችንም ሁሉም ነገር ለወንጌል ስራ ነው የሚባክነው። ስለዚህ እባካችሁን እርዱን። አመሰግናለሁ። ስሜ ቱጅቤ ኦላና ይባላለሁ። እዚህ ቃለ ሕይወት ቁጥር 1 ደንቢ ዶሎ ቃለ ሕይወት ቁጥር 1 ውስጥ የህፃናት አገልጋይ ነኝ እና ሌሎቹን ብዙ ተናግረዋል። እኔ ግን የምጨምረው ነገር ቢኖር እዚህ ቸርች ውስጥ ብዙ ትውልድ አለ። እግዚአብሔርን የሚፈሩ ከእግዚአብሔር ለመማር መንገዳቸውን ከእግዚአብሔር ጋር ለማድረግ የሚፈልጉ ብዙ ህፃናት አሉ። ግን አሁን በተወራው በቤት ጉዳይ የት እንደሚማሩ እንዴት እንደሚማሩ በጣም ግራ ሲገባን እስከዛሬ ቆይተናል እና ይሄ ትውልድ ነገ ህዝቡን የሚያገለግሉ አገራቸውን የሚያገለግሉ ለቤተሰቦቻቸው ታላቅ በረከት የሆኑ ልጆች ስለሆኑ ለነሱ እንክብካቤና እገዛ ስለሚያስፈልጋቸው አሁን ቤተ ክርስቲያን ብሰራ ለነሱ መማሪያ ቦታ ይኖራቸዋል። እስከዛሬ ግን እንደምታዩት እዚሁ ቆሻሻ ውስጥ ሆነው እንደምንም ይህንና ይህኛውን በቀኝ በኩል ያለውንና በግራይ በኩል ያለውን ቤት ተጠቅመን ነው ልጆቹን የምናስተምረው የምናገለግለው እና ቦታ የላቸውም ልጆቹ። ስለዚህ ይሄ ቤት ከተሰራ እገዛ ቢደረግልንና ይሄ ቤት ከተሰራ እነሱም ቦታ አግኝተው ለነገ ህይወታቸው ለቤተሰቦቻቸው ለሀገራቸው ራሱ በጣም አስተዋጽኦ የሚያወጡ ልጆች ከዚህ ስለሚነሱ አደራ ባካችሁ ይህንን የዚህን ትውልድ ክፍተት አይታችሁ እንድትረዱን እንላለን። እግዚአብሔር ባርካችሁ። እኔ ቀለመ ቃና እባላለሁ። በአሁኑ ሰዓት በደንቢ ዶሎ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን ግቢ ነው ያለሁት። ወደ ደንቢ ዶሎ
አውሮፕላን ማረፊያ ስንደርስ በጣም አስገራሚ በጣም አስደናቂ የሆነ አቀባበል ተደረገልን። እንደ አንድ ባለማዕረግ ወንድሞች፣ እህቶች፣ ህፃናት እንደዚህ አበባ ይዘው ዌልካም ፕሮግራሙ በእውነት አስገራሚ፣ አስደናቂ፣ አስደማሚ ነበርና ክብር ለእግዚአብሔር ይሁን። የደንቢ ዶሎ ቁጥር 1 ቃለ ሕይወት አጥቢያ መሪዎችን፣ አገልጋዮችን፣ ምዕመኑን፣ የታዳጊ ህብረቱን መሪዎችን እኔና ከኔ ጋር አብሮኝ የመጡ ወንድሞቼ እህቴ ስም ከልቤ ላመሰግን እወዳለሁ። የዛሬ 15 ዓመት ከ3 ወር በ4 ሰዎች አምልኮ ጸሎት ተጀምሮ ይገርማል። በአሁኑ ሰዓት የአጥቢያው አባላት ብዛት ወደ 1019 እንደሚሆኑ ነው ከመሪዎች ከአገልጋዮች የሰማነውና ቁጥር 2 እና ቁጥር 3 አጥቢያዎችን ቁጥር 2 ራሷን ችላ ቁጥር 3ን በጅምር ላይ እንዳሉ ሰምተናልና ምን ያህል የእግዚአብሔር መንፈስ እየተንቀሳቀሰ እንዳለ ያስገርማል፣ ያስደንቃል። ክብር ለእግዚአብሔር ይሁን። ይህንን መልእክት የምትሰሙ ሁላችሁ በአገር ውስጥም በዓለም ዙሪያም ያላችሁ ቅዱሳን እግዚአብሔር በሁሉ ነገር እንዲያሳድጋችሁ እንድትጸልዩ አደራ ይላችኋለሁ። ዳዊት ከበደ እባላለሁ። የደንቢ ዶሎ ቃለ ሕይወት ቁጥር 1 ቤተክርስቲያን አገልጋይ ነኝ። የደንቢ ዶሎ ቁጥር 1 ቃለ ሕይወት ቤተክርስቲያን ከተመሰረተች 15ኛ ዓመቷን አጠናቃ ነው ያለችው። በእነዚህ ጊዜያት ሁሉ ባለው መንፈሳዊ እንቅስቃሴ ባለው ሁኔታዎች በተለያዩ መስመሮች ላይ ስራዎች ሲከናወኑ ቆይተዋል። በአሁኑ ሰዓት ላይ 6 የተከላ ጣቢያዎችን በራሷ አጥቢያ ጋር ይኖራታል። ከ1000 በላይ የሆኑ አማኞች የሚገኙባት ቤተክርስቲያን ነች። በእነዚህ ሁሉ ጌታ ረድቶን ባለው ውጣ ውረድ ሁሉ ውስጥ ጌታን ታላቅነት እየተመሰከረ እንቅስቃሴዎች እየተደረጉ በጣም አስቸጋሪ በሆነበት ሰዓት ላይ ወጣ ግቦችን በሙሉ አልፈን ለዛሬ ቀን በቅተናል። በዚሁ መሰረት የሕይወት ቲቪ ወደዚህ ቦታ ላይ ባለን ዝግጅት በቤተ ክርስቲያኒቷ ዝግጅት መሰረት ከዋናው ቢሮ ካሉት ወገኖች ጋር ወደዚህ ምድር መታ ያለውን ሁኔታ እያየች ነው ያለ ነው። በአሁኑ ሰዓት ላይ መንፈሳዊ እንቅስቃሴዎች እለት እለት እየተከናወኑ ቢሆኑም በዛ ጎን ያለንበት ቦታ የቤት ኪራይ ተከራይተን ከፍተኛ ወጪ እየከፈልንበት ባለበት ቦታ ላይ ነው ያለ ነው። ይሄንን ቲቪ እየተከታተላችሁ ያላችሁ ወገኖች በሀገር ውስጥ ከዋናው መስሪያ ቤት ጀምሮ ከዋና ቢሮአችን በኢትዮጵያ ውስጥ የሚገኙት በአራቱ ማዕዘናት ያሉት 12000 በላይ አጥቢያ ቤተክርስቲያናት አሉ እና በቤተክርስቲያንም ደረጃ ሆነ በግለሰብ ደረጃ የእግዚአብሔርን ስራ አብረን ብንሰራና ከጎናችን ቆማችሁ እገዛ እንድታደርጉልን እየጠየቅን ይህንን ስራችንን በተቻለ መጠን መንፈሳዊና ልማታዊ እንቅስቃሴዎችን የህንፃውን ግንባታ ስራ ሁሉ ከጎናችን ቆማችሁ እጃችንን እንድትደግፉ ቤተክርስቲያኗ ከፍተኛ ጥሪ ታቀርባለች። ይህንን ፕሮግራም ላዳመጣችሁት ከፍተኛ ምስጋና እናቀርባለን። አመሰግናለሁ። ጌታ ይባርካችሁ። ስሜ ወንጌላዊ ተስፋዬ አበራ እባላለሁ። አሁን የማገለግለው በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት በሚሽን መምሪያ በብሔራዊ ወንጌላውያን ማስተባበሪያ ቢሮ አስተባባሪ ነኝ። እንግዲህ አሁን ያለነው በደንቢ ዶሎ ቁጥር 1 ቃለ ሕይወት ቤተክርስቲያን ውስጥ ነው ያለነው። በወለጋ ዙሪያ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምስረታ የተጀመረው በ1989 በነቀምት ከተማ ሲሆን በ3 ሰዎች የተጀመረው ጅምር ዛሬ እግዚአብሔር አስፍቶ በወለጋ ልዩ አጥቢያ ቤተክርስቲያናት ህብረት ስር ወደ 140 የሚሆኑ አጥቢያ ቤተክርስቲያናት አሉ። ከዛ ውስጥ የደንቢ ዶሎ ቃለ ሕይወት ቤተክርስቲያን ቁጥር 1 አንዷ ናት። በሷ ስር ደግሞ ብዙ አጥቢያዎች አሉ። 4 ታዳጊ ህብረቶች አሉ። ስለተሰራው ስራ እግዚአብሔር አምላክን እናመሰግናለን። አሁን ልናገር የምፈልገው ዋና ነገር
አሁን የደምቢዶሎ ቁጥር 1 ቃለ ሕይወት ቤተክርስቲያን በብዙ ተግዳሮት ውስጥ እያለፉ ነገር ግን የማምለኪያ ቦታ ችግር ስላለባቸው አሁን እኔ ያለውበት ይህ ቤተክርስቲያን በክራይ ከፍተኛ ክራይ በመክፈል የሚገለገሉበት ቦታ ነው። ነገር ግን በዚሁ በሚያልፉበት ተግዳሮት ውስጥ ግን ብዙ ጥረት በማድረግ የራሳቸውን ቦታ ለማግኘት ከመንግስት አካል ተጨማሪ ቦታ ማግኘት ባይችሉም በራሳቸው ግን የሁለት ሰው ቦታ ገዝተው አንዱ ከ8 ዓመት በፊት የተገዛ ነው በ1 ሚሊዮን በ2015 ደግሞ ሌላኛውን ግቢ በ2 ሚሊዮን ብር ገዝተው ለመስራት ግን በጣም ከፍተኛ ችግር ውስጥ ነው የሚገኙት። ስለዚህ እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን አልፎም እንደ አብያተ ክርስቲያናት ይህንን የሕይወት ቲቪ ሚዲያ የሚያዩ ወገኖች ሁሉ በዚህ የተጀመረውን እየተሰራም ያለውን የእግዚአብሔርን ቤት ስራ እንዲደግፉ ለዚህ ለተቀደሰ ሐሳብ በሚችሉት አቅም ሁሉ ድጋፍ እንዲያደርጉ ጥያቄ አቀርባለሁ። ለምታደርጉት ድጋፍ ብድራታችሁ ከእግዚአብሔር ታላቅ ስለሆነ እግዚአብሔር ይባርካችሁ እያልኩ ይህንን ጥያቄ ማቅረብ እፈልጋለሁ። እግዚአብሔር አምላክ ያከናውንልናልና እኛም ባሪያዎቹ ተነስተን እንሰራለን የሚል ጽኑ እምነት ያላቸው የደምቢዶሎ ቁጥር 1 ቃለ ሕይወት መሪዎች፣ አገልጋዮችና ምዕመናን ከዓመታት በፊት በተገዛው የቤተ ክርስቲያን ይዞታ ላይ የሚገነባውን አዲስ የአምልኮ አዳራሽ ንድፍ ወይም ብሉ ፕሪንት በማዘጋጀት በብርቱ ጸሎት ላይ ይገኛሉ። በመላ ሀገሪቱ እየተካሄደ የሚገኘው ፈጣን ልማት በይዞታነት ታጥረው የቆዩና ያልተሰራባቸውን ቦታዎች ለመንግስት ተመላሽ የማድረግ አሰራር መዘርጋቱ ይታወቃል። በዚሁ መሰረት በብዙ ጥረትና ግረት የተገዛውና ከ900 ካሬ ሜትር በላይ ስፋት ያለው የቤተ ክርስቲያኒቱ ይዞታም ከፍተኛ አደጋ ተጋርጦበታል። ስለዚህ ለእግዚአብሔር ቤት ሥራ ገንዘብ ያለው በገንዘቡ፣ ከገንዘብ የሌለው በእውቀቱና በጉልበቱ አስተዋጽኦ እንዲያደርግ ወገናዊ ጥሪ ቀርቧል። መሬት ገዝተናል፣ ግን ቤት የላትም። እኛን እያገዘች ያለ ከመሬት ያነሳች ያለች ቸርች ቤት የራሳችን ቤት የለንም። ስንቱን ወጣት ከበረንዳ ያነሳች፣ ስንቱን ከጫት ከሺሻ ቤት እየለቀመች ሕይወታቸውን ኑሯቸውን እየቀየረች ያለችው ቤተክርስቲያን ናት። እቺ አሁን ሴንተር ይዛ ነው ያለችው። እንድትረዱን በእግዚአብሔር ስም እለምናቸዋለሁ። ብትችሉ ከኛ ጋር እንድትቆሙ በጌታ ፍቅር ጠይቃቸዋለሁ። አመሰግናቸዋለሁ። እኛ ሕፃናት ቤተክርስቲያን ሁለተኛ ቤታችን ናት። ስለዛ እርዱን። ከግንባታ በተጨማሪ አጥቢያይቱ ሌሎች ተግዳሮቶችም ተጋርጦባታል። በመጨረሻም ሕይወት ቴሌቪዥን በደምቢዶሎ ከተማ በነበረው የ4 ቀናት ቆይታው ከከተማው ሰላማዊና የተረጋጋች መሆኗን ታዝቧል። ለዚህ እግዚአብሔር በሰጠን በእነዚህ ምቹ ወራት የቤቱን ሥራ እንሰራ ዘንድ ጸጋው ይብዛልን። የዝግጅት ክፍላችን መልእክት ነው።